ጤና ይስጥልን ውድ ተመልካቾች እንደምን ሰነበታችሁ። ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ማህደረ ወሎ የተሰኘው መሰናዷችን ተጀምሯል። የዛሬው የማህደረ ወሎ መሰናዷችን ሁለት ርዕሰ ጉዳዮች ላይ ዳሰሳ ያደርጋል። በመጀመሪያ በሀገር አቀፍ ደረጃ በየዓመቱ የሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና የ2018ን ዩኒቨርሲቲው በስኬት ያጠናቀቀበትን፣ በሌላ በኩል ደግሞ ዩኒቨርሲቲውን በተግባራዊ ዩኒቨርሲቲ ስኬታማ ለማድረግ በሚካሄደው አተገባበር የካሪኩለም ሪቪውን የተመለከቱ አጀንዳዎችን እንዳስሳለን። አብራችሁን ቆዩ። የአንድ ሀገር ነጸብራቅ የትውልድ ቀጣይነት ማረጋገጫና የእውቀት ማዕከል የሆነው ከፍተኛ ትምህርት ተቋም ትልቅ ኃላፊነት አለበት። ወሎ ዩኒቨርሲቲ የአገር የነገ ተስፋ የሆኑትን ወጣቶች የወደፊት ዕጣ ፈንታ የሚወስነውን የ2018 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ማጠቃለያ ፈተና ከቅድመ ዝግጅት እስከ ተግባር ድረስ በስኬት አጠናቋል። በዩኒቨርሲቲው ካምፓሶች የተከናወነው ይህ ሀገራዊ ተግባር ያለምንም እንከን በሰላምና በተሳካ ሁኔታ እንዲጠናቀቅ ተቋሙ ያሳየው ቁርጠኝነት የላቀ ሙያዊ ዲሲፕሊን የሰፈነበት መሆኑን ያሳያል። የ12ኛ ክፍል ሀገር አቀፍ ፈተና እንደ ዩኒቨርሲቲ አዲስ አይደለም። ይህንን ስናስፈትን ቅድመ ዝግጅቶችን አድርገናል። በሁለት መንገድ ነው ግን ፈተናው እንደሚታወቀው በሁለት መንገድ ነው የሚሰጠው። አንደኛው በኮምፒውተር ቤዝድ ነው የሚፈተኑት፣ በኮምፒውተር የሚፈተኑት ነው። ሁለተኛው ደግሞ በወረቀት ፈተና ነው። ስለዚህ ለኮምፒውተር ፈተናዎቹ በሁለት ግቢ ነው የሚሰጠው፣ በኮምቦልቻና በደሴ ግቢ የሚሰጥ ፈተና ከመሆኑ አንፃር ለደቡብ ወሎና አካባቢ ላሉ ትምህርት ቤቶች መጥተው ለሚፈቱን ተማሪዎች ኮምፒውተር በቂ ኮምፒውተር በደሴም በኮምቦልቻም ዝግጅት አድርገን ነበር ማለት ነው። ሁለተኛው ፔፐር ቤዝድ ወይም በወረቀት ያለውን ፈተና ደግሞ ለሱ የሚያስፈልገውን እያንዳንዱን እንቅስቃሴ በትክክል ተግብረናል ማለት ነው። ፔፐር ቤዝዱ በሁለት ነው። ኮምፒውተር ቤዝዱ ግን በስድስት ነው። በጣም አድካሚ፣ ፈታኝ፣ ጽናት የሚጠይቅ በተለይ በዚህ የተሳተፉ አጠቃላይ ኮሚቴዎች አሉ፣ የፌዴራል ፖሊሶች አሉ፣ የግቢ ጥበቃ አለ፣ ሌላው በኮምፒውተር አጋቢ የሚለው ፈታኞች አሉ፣ ሱፐርቪዥን ቲም አለ፣ የክላስተር አስተባባሪዎች አሉና ይህን ስድስቱ ዙሩ ኦልሞስት እንግዲህ ከሰኔ 22 እስከ ሐምሌ 16 ማለት በጣም ኦልሞስት አንድ ወር ማለት ነው። ያ ደግሞ ማለት ጽናትን የሚጠይቅ በጣም ኢነርጂን በጣም ሉዝ የምናደርግበት ነገር ግን የሀገራዊ አጀንዳና ለሀገር ትልቅ ኮንትሪቢዩት የምናደርግበት ስራ ስለሆነ በጽናት ተቋቁመን እዚህ ላይ ደረጃ ደርሰናል ማለት ነው። ፈተናው ወደ መሬት ከመውረዱ አስቀድሞ ዩኒቨርሲቲው ከፌዴራል እስከ ግቢው ባሉ ባለድርሻ አካላት አስተባባሪነት ሰፊና ጥንቃቄ የተሞላበት ቅድመ ዝግጅት አድርጓል። ቅድመ ዝግጅት ከኢንፍራስትራክቸር ከኢንተርኔት አቬሌቢሊቲውን ኮምፒውተሮቹን ስታንዳርዳቸውን የጠበቁ ከማድረግ አንጻር የተለያዩ ዝግጅቶች አድርገናል እና እነዚህ ኮምፒውተሮቹ ለተማሪዎቹ ምቹ፣ በቀላሉ ልጆቹን የማይረብሽ ወጣ ገባ የማይሉ ኮምፒውተሮችን ነው ያዘጋጀንላቸው በሁለቱም ግቢ እና በቁጥራቸውን መሰረት አድርገን ኢቨን ምንድነው ያደረግነው ከተማሪዎቹን እንኳን ቢኖር አንዳንድ ጊዜ ኮምፒውተር በመሃል ቢበላሽም እንኳን ሪዘርቭ ኮምፒውተሮችን አዘጋጅተን ነው ፈተናው እንዲዘጋጅ ያደረግነው። እንግዲህ በተካሄደው ኦልሞስት 6 ዙር ነው ፈተናው የተካሄደው። በተለይ ኮምፒውተሩ 6 ዙር ነው። የፔፐር ቤዝዱ ደግሞ ወይም የወረቀቱ ደግሞ በሁለት ዙር ነው የሰጠነው ማለት ነው። ስለዚህ ለነዚህ አይነት ዝግጅቶችን በሰፊው ነበር ስናካሄድ የነበር ነው። ስለዚህ የተሻለ ስራ ሰርተን እንግዲህ ፈተናው ተጠናቋል ማለት ነው። ከዚህ ቀደም ከነበረው ያሁኑን ለየት የሚያደርገው በርካታ ዙሮች ናቸው። ለዙሩ ደግሞ ምክንያት የሆነው ብዙዎቹ ተፈታኞች በኮምፒውተር እንዲፈተኑ መደረጉ ነው። ከዚህ አንጻር በብዛት እንዳልኩት ኮምፒውተር ያስፈልጋል። ስለዚህ የኮምፒውተር የአይሲቲ ኢንፍራስትራክቸር በአይሲቲ ቲሙ በኩል በደንብ እንዲዘጋጅ ተደርጎ ቴስት ተደርጎ የቆየበት ሁኔታ ነው ያለው። በሁለት ዙር የወረቀት ፈተናም ስለነበር አንድ ክፍል ውስጥ የሚፈተኑ የተማሪዎች ቁጥርን በሚችል አግባብ የመፈተኛ ሩሞች በአግባቡ እንዲዘጋጁ ተደርገው ቅድመ ዝግጅቱ የተሳካ የነበረበት ነው። ትግበራ ላይም ምንም የተቸገርንበት ሁኔታ አልነበረም ማለት ነው። የዘንድሮው ሀገር አቀፍ የ12ኛ ክፍል ፈተና በትምህርት ሚኒስቴር አሰራር መሰረት በኮምፒውተርና በወረቀት አማራጮች የተሰጠ በመሆኑ ዩኒቨርሲቲው የኮምፒውተር መሰረተ ልማቶችንና የኢንተርኔት ኔትወርክ አቅርቦትን አስቀድሞ ዝግጅት አድርጎ ነበር። ያንዳንዷን ነገር በመናበብ ነው የሚሰራው። እንደ ዩኒቨርሲቲ የተለያዩ ግብረ ኃይሎችን አቋቁመን ነበር። የቅበላ አለ፣ የጸጥታው ዘርፍ አለ። እዚህ ደግሞ ውስጥ ላይ ደግሞ ፈተናውን የሚያስሄድ ግብረ ኃይል አለ። በአካዳሚክ በኩል የተዋቀረ ሁሉንም የሚመሩ በግብረ ኃይል በቲም ተዘጋጅተው በአግባቡ ነው የተሰራው። እንደ ዩኒቨርሲቲ
ጥራት ያለው ትምህርት ብቻ ሳይሆን የምንጠብቀው ጥራት ያለው ትውልድ እንጠብቃለን። ከዚህ ጋር ተያይዞ ተማሪዎቹ ገና ሲገቡ የኦሪንቴሽን አዘጋጀን። ኦሪንቴሽን ያዘጋጀንበት ዋነኛው ምክንያት ብዙዎቹ ተማሪዎች የሚመጡት ከገጠር አካባቢ ነው። በሚገርም ሁኔታ ደግሞ ከመጡት ተማሪዎች በስድስቱም ዙር አብዛኛዎቹ በሚባል ደረጃ ከዚህ በፊት በኮምፒውተር ተፈትነው አያውቁም። ስለዚህ እነዚህ ልጆች እንዳሉ ወደ ፈተና ማስገባት ሳይሆን መጀመሪያ በደንብ አድርገን ኦሪየንት እናደርጋቸዋለን። ፈተናው ምን እንደሚመስል በሚገባ ከሌሎች ዩኒቨርሲቲዎች ያላየነው እያሉ ከተለያዩ ቦታ የመጡ መምህራንና ከትምህርት ምዘናና ከፈተናዎች አገልግሎት የመጡት ሳይቀር የመሰከሩት ሀቅ ነው ማለት ነው። ስለዚህ ተማሪዎቹ ምንም እንዳይደናገሩ መጀመሪያ የኦሪየንቴሽን ስራ ሰጠናቸው። ከዛ በኋላ ደግሞ በየሩሙ እንዳይቸገሩ የአይሲቲ ቡድን አለ። የቴክኒካል ቲሙ ከመጡት ሱፐርቫይዘሮች በተጨማሪ ችግር ሲገጥም ወዲያውኑ የምናግዝበት ሁኔታ ነው ያለው። በፈተና ወቅት ከስነ ምግባር ጀምሮ እስከ ቴክኒካዊ ድጋፍ ሰጪ ሂደቶች ድረስ ሰፊ ስራዎች ተሰርተው ነበር። እነዚህ የቅድመ ዝግጅት ስራዎች ውጤት በይፋዊ የፈተና መድረክ ላይ በተግባር ተንጸባርቋል። ይሄ በተለይ የፈተና አሰጣጡ ከኩረጃ ነጻ የሆነ የፈተና ስርዓት ነው የተሰጠው። ስለዚህ መጀመሪያው ተማሪዎቹ ወደ ግቢ ከመግባታቸው በፊት ኦሪንቴሽን ተሰጥቷቸዋል። በስርዓት እንዲፈተኑ ጥራት በጠበቀ መንገድ ፈተናቸውን እንዲያካሂዱ ሰጥቷቸዋል። ሁለተኛ ወደ ግቢ ሲገቡ ደግሞ ከግቢ ጀምሮ ፍተሻ ስርዓቱ የተጠናከረ ነው። ሶስተኛ ደግሞ እዛ ፈተና በሚገቡበት ሰዓት ላይ በፌዴራል ፖሊስ ጥንቃቄ በተሞላበት የፍተሻ ስርዓት አካሂደናል። ወደ ፈተና ከገቡ በኋላም ፈታኞች ደግሞ እንደምታውቁት ከተለያየ ዩኒቨርሲቲዎች ነው የመጡት። የኛ ስታፎች አይደለም የሚፈትኗቸው፣ ከተለያየ ዩኒቨርሲቲ የመጡ ነው ፈተና የፈቱት። ስለዚህ በዚህ ሰዓት ምንድነው ተማሪዎቹም ስርዓት ባለው መንገድ ፈታኞቹም ስርዓት ባለው መንገድ ነው ፈተናውን ያካሂዱት። ስለዚህ ከኩረጃ ነጻ የሆነ የፈተና ስርዓትን በመከተል ይሄንን የስድስቱን ዙርና ሁለቱን የፔፐር ቤዝዱን በሰላም አጠናቀና ማለት ነው። ስለዚህ ይሄ የሚያመጣው እንግዲህ ትክክለኛ ተማሪ ጥራቱን የጠበቀ ተማሪ ለዩኒቨርሲቲ እንዲገባ ትልቅ አስተዋጽኦ አድርጓል ማለት ነው። የፈተና አሰጣጡ ሂደቱ ማለት ነው። ተማሪዎች በቴክኖሎጂ የታገዘውን የኮምፒውተር ፈተና ስርዓት በብቃት እንዲለማመዱና ያለምንም ስጋት እንዲፈተኑም ተደርጓል። በተመሳሳይ በወረቀት መስራት ለሚገባቸው አካላትም የወረቀት ፈተና ስርጭቱ በስርዓቱ ነበር የተከናወነው። የዩኒቨርሲቲው ማህበረሰብ፣ የጸጥታ አካላትና የፈተና አስፈታኞች በቅንጅት በመስራታቸው ፈተናው ያለምንም የጸጥታ ስጋት በሰላማዊ መንገድ በስኬት ተጠናቋል። እንግዲህ የፈተና ሲዘጋጅ የፈተና አዘገጃጀት ስርዓት አለው። የፈተና አዘገጃጀት ፕሮፌሽናል አካሄድ ይኖረዋል። የማንኛውም መምህር በመምህርነት ሙያ ያለፈ ሰው ይህንን ጠንቅቆ የሚያውቅ ነው። ከካሪኩለም አላይመንት ጀምሮ እስከ ፈተናው እርማቱና እስከ ሰርቲፊኬት ድረስ የሚያቋርጥበት አካሄዶች አሉ። ብሉፕሪንት ይዘጋጃል። የፈተና ብሉፕሪንት ከዛን ቀጥሎ በየዩኒቨርሲቲው በተሰየሙ ዩኒቨርሲቲዎች ስፔሻሊ ይሄ ኤጁኬሽን ዩኒቨርሲቲ የምንላቸው መምህራኖች ተመርጠው ይህንን ፈተና በአገር አቀፍ ደረጃ መመሪያው በሚያዝ በብሉፕሪንት መሰረት ባደረገ ፈተናው ይዘጋጃል ማለት ነው። ፈተናው ከተዘጋጀ በኋላ ዝም ብሎ አይደለም ወደ ተማሪ የሚላከው። የአርትዖት ስራ አለው፣ የኤዲቲንግ ስራ አለው፣ የሪቪው ስራ አለው። ይሄን ሁሉ ከተደረገ በኋላ በሁለት ሞዳሊቲ ነው የሚቀርበው ለተማሪዎች ማለት ነው። በኮምፒውተር ቤዝድ ወይ ደግሞ በኮምፒውተር መሰረት ባደረገውና በወረቀት ደረጃ ለተማሪዎች በጊዜው ሰሌዳ መሰረት ለተማሪዎች ይቀርባል ማለት ነው። ይሄም መሰጠት የጀመረው ከሰኔ 22 2018 ጀምሮ ነው ማለት ነው። ፈተናውን ለመስጠት ከተለያዩ አካባቢዎች የመጡ መምህራንም ትዝብታቸውን በተለይም ደግሞ የዩኒቨርሲቲውን ቅንጅታዊ አሰራርና የማህበረሰቡን ሰላም ወዳድነት አቃፊነት በአንደበታቸው መስክረዋል። ካያቸው ዩኒቨርሲቲዎች በፈተና አስተባባሪነት ብዙ ዩኒቨርሲቲዎችን በየዓመቱ አይተናል። እዚህ ዩኒቨርሲቲ ውስጥ ያለው ልዩ የሚያደርጋቸው ነገሮች ምንድነው? በትብብር የአመራር ትብብር ያለ አካዳሚካል ትብብሮች አሉ። ይሄ ማለት ለኩረጃን ለማስቀረትና ለትምህርት ጥራት ያደረጉት ርብርብ ከኛ ከመጣነው በላይ ይገዛ አድርጎናል። ፈተናው ፍትሃዊ ሆኖ ከኩረጃ ነፃ ሆኖ እንዲከናወን
የአይሲቲ ባለሙያዎች፣ አካዳሚ ዳይሬክተር አመራሮችና አካዳሚክ ሰራተኞች እነዚህ ተቀናይተው የሰሩት ስራ ፈተናው ፍጹም ሰላማዊና ፍትሃዊ ሆኖ እንዲያልቅ ያደረጉበት ሁኔታዎች ከሌሎች ዩኒቨርሲቲዎች ለነገው ትውልድ ጥራት ያለው ትምህርትና ጥራት ያለው ዜጋ እንዲፈጠር ያደረጉት የወሎ ዩኒቨርሲቲ ማህበረሰብን ከልብ ማመስገን ፈልጋለሁኝ። የፈተና ሂደቱ ደግሞ ከአምናው ዘንድሮ ደግሞ የተሻለ የሆነ ወደ ኮምፒውተር ከወረቀት ወደ ኮምፒውተር አሁን ወደ 75% የተሸጋገርንበትና ለዚህ ቀልጣፋ ስራ ሀገራዊ ተልዕኮ ተቀብለው የወሎ ዩኒቨርሲቲ ብዙ ስራ የሰራ ከአንደኛ ዙር እስከ 6ኛ ዙር በመሃል ላይ 3ኛ እና 4ኛ ዙር ላይ የወረቀት ፈተናም ያስፈተነ ያደረገውን አስተዋጽኦ ሀገራዊ ተልዕኮን ተወጥቷል የሚል ትልቅ እምነት አለኝ፣ ምስጋናም አለኝ። ከዛም የበለጠ በአማራ ክልል ወሎ ባገኘኋቸው ጊዜ የተለያዩ አካባቢዎችን በሰንበት እሁድና ቅዳሜን ጨምሮ የተለያዩ አካባቢዎችን ዞረን አልተና ሰላማዊ ነው። ለሰላም ያለው ለእንግዳ ያለው ፍቅር አይተናል። ፈተና ዝግጅቱ ላይ ከላይ የመጡት ከሚኒስቴር የመጡ ጋም ታይዞ ኦሪንቴሽን ላይ የተሰጠን ከዚህ ዩኒቨርሲቲ አመራሮችም ጋር ከኦሪንቴሽን ጀምሮ መጀመሪያ እሱ በፊት ማንሳት የሚፈልግ ልክ ወሎ ደሴ ብሎ ሚሴስ ይመጣልኝ ጓደኞች ነበሩ አንድ ላይ ተሰብስበን እዛ ጥሩ አይደለም ተብሎ ነበረ። ጥሩ አይደለም ተብሎ ልክ ግን ደፍሬ ነው መጣሁት። ደፍሬ ሲመጣ ከአየሩ የወሎ አየር የሰዎቹ አቀባበል እዛ አልፎ ዩኒቨርሲቲ ውስጥ አቀባበሎቹም ፈተናዎቹም በጣም ጥሩ ነበሩ። ቆይታዎቹም ጥሩ ነበሩ። ለየት ያለ ነገር ቅንጅቶች አሉ። ከጥበቃ ጀምሮ ፌደራሎች እስከ ፈተና እስከምንገባ ያሉ ነገሮች በጣም ለየት ብሎኛል። የበፊቱ ከዚህ በፊት የነበርኩት ቦታ ብዙ ሄጃለሁ። አርባ ምንጭ ሄጃለሁ፣ አዲስ አበባ ሄጃለሁ፣ ሐዋሳ ሄጃለሁ። አንድነቱ በጣም ደስ ይላል። አንድነቱ ነው ተመቸኝ። እዚህ ያሉት ወሎ ዩኒቨርሲቲ ስታፎቹም አይቲ ባለሙያዎቹም አሉ። ኮምፒውተር ቤዝድ ነው እኛ ፈተና የመጣንና ከፊታችሁ ጀምሮ አቀባበላችሁ ጀምሮ በጣም ጥሩ ነበር። እኔ ከአዲስ አበባ ነው ከፈተናዎች አገልግሎት የመጣሁት። እዛ ቁጭ ብለን የምንሰማ ወሬና እዚህ ጋር የምንሰማ ወሬ በጣም የተለያየ ነው። ልክ ሰላም እንደሌለ ሄዳችሁ የተለያየ ነገር ነው የሚወራው። እዚህ መተን ያየነው ነገር ግን ከዛ የተለየ ነው። እዚህ ደሴ ወሎ በጣም ሰላማዊ ቦታ ነው። ማንኛውም ለፈለገው ህጋዊ ስራ ይዞ ከመጣ መስራት ይችላል ሀሳብ ነው ያለኝ። ለምን በጣም ሰላማዊ ነው። ከመጣንበት ጀምሮ የዩኒቨርሲቲው ማህበረሰብ አቀባበል በጣም ጥሩ ነው። እስካሁን ምንም የሴኩሪቲ ችግር አላየንም። እኛ በጣም ጥሩ ነው። ከአቀባበል ጀምሮ እስከምንጨርስበት ሰዓት ድረስ ምንም ያጋጠመን ነገር የለም። ማንም መጥቶ መስራት ይችላል የሚል አድቨርታይዚንግ ማድረግ እፈልጋለሁ። እኔ የዩኒቨርሲቲ ፈተና ሂደቱ እንግዲህ ማዕከል ኃላፊ ሆኜ የተለያየ ዩኒቨርሲቲ ሄጃለሁ፣ አይቻለሁ። ወሎ ደሴ ላይ ያየሁት ነገር ግን ትንሽ ለየት የሚልና ከሌሎች ዩኒቨርሲቲ የሚለየው ነገር ምንድነው? እኛ ይዘን የመጣ ነው ለተማሪዎች ኦሪንቴሽን በተለየ መልኩ የአይሲቲ ባለሙያዎች በኢለርኒንግ ዳይሬክተር በመምህር ታደሰ እና በዶክተር ሰለሞን የተዘጋጀው የኦሪንቴሽን ማኑዋል በጣም ለየት ያደርገዋል ብዬ አስባለሁ። ወሎ ዩኒቨርሲቲ የ2018 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተናን ከጅምሩ እስከ ፍጻሜው በሰመረ መልኩ ማጠናቀቁ የዩኒቨርሲቲውን ያስተዳደር አቅም ብቻ ሳይሆን ለሀገር ግንባታና ለወጣቶች ጣፋንታ የሰጠውን ትኩረት የሚያሳይ ትልቅ ምዕራፍ ሆኖ ተመዝግቧል።
ተቋሙ በድጋሜ ሀገራዊ ኃላፊነቱን በላቀ ሁኔታ ተወጥቷል። ከተለያየ ዩኒቨርሲቲ የመጡ መምህራኖች ወሎ ዩኒቨርሲቲ ምን እንደሚመስል በኢንፍራስትራክቸሩ አጠቃላይ ያለን ግንኙነት ምን እንደሚመስል የወሎ ዩኒቨርሲቲ አሁን እየሰራ ያለውን ስራ ምን እንደሚመስል ጥሩ እንግዲህ አመለካከት ኖራቸው አስተያየት እየሰጡ ነው የሚገኙት። በተጨማሪ ደግሞ እነሱ እንግዲህ አስተያየቱ በደንብ ይሰጣሉ ብዬ አስባለሁ። ግን ጥሩ ተሞክሮ ያገኙበት ልምድ ቀስመው የወሎ ዩኒቨርሲቲ ተሞክሮ ደግሞ ሲመለሱ ወደ ራሳቸው ዩኒቨርሲቲ ተሞክሮውን የሚተገብሩበት ይሆናል ብዬ አምናለሁ። በተከታይነት ወደምንዳስሰው ርዕሰ ጉዳይ እናምራ። የተወደዳችሁ ተመልካቾች፣ በዚህም የዩኒቨርሲቲውን የውጭ ካሪኩለም ሪቪው የምንመለከት ይሆናል። የከፍተኛ ትምህርት ተቋማት የትምህርት ጥራትን ለማረጋገጥና ዓለም አቀፍ ተወዳዳሪነትን ለመጎናጸፍ ከሚወስዷቸው ወሳኝ እርምጃዎች መካከል የካሪኩለም ማሻሻያ ዋናው ነው። በዚህ ረገድ ወሎ ዩኒቨርሲቲ የትምህርት ፕሮግራሞቹን ከሀገር አቀፍ ፍላጎቶችና ዓለም አቀፍ የትምህርት ደረጃዎች ጋር ለማጣጣም ያደረገው የውጭ ካሪኩለም ሪቪው ሂደቱ ትኩረትን ይስባል። ይህ ሂደት ከትምህርት ሚኒስቴር አሰራርና ፖሊሲ ማዕቀፎች ጋር ሲታይ ስትራቴጂያዊ ትስስር ያለውና የዩኒቨርሲቲውን የትምህርት ጥራት የማሻሻል ጉዞ የሚያሳይ ነው። ካሪኩለሙን ሪቫይዝ ማድረግ መከለስ አስፈላጊነቱ ምንም የማያጠያይቅ ስለነበር ከ2021 22 23 አካባቢ ይህን የተግባር ሳይንስ ዩኒቨርሲቲ ምንድን ነው የሚለውን በብዙ ዘርፎች የግንዛቤ ፈጠራ ስንሰራ ከኖርን በኋላ ከቆየን በኋላ 2024 ላይ አሁን ያሉን ካሪኩለሞች ምንድን ነው የተግባር ሳይንስ ለመሆን የጎደላቸው የሚለውን የፕሮግራም ኦዲቲንግ የሚባል ሰራን ማለት ነው። በዛ በኤግዚስቲንግ ጋፖችን ከለየም በኋላ 2025 ላይ ከአመት በኋላ ጋፖቹ ተለይተዋል። ሌላ ኒድ አሰስመንት ወይም ደግሞ የፍላጎት የዳሰሳ ጥናት የሚባል ከኢንዱስትሪዎች፣ ከሙያ ማህበራት፣ ከገቨርንመንት እና ከተለያዩ አካላት ከቀጣሪ ድርጅቶች ጋር በመሄድ ምን አይነት ፕሮግራም ዩኒቨርሲቲው ቢኖረው የተግባር ሳይንስ ዩኒቨርሲቲ ካሪኩለም ምን አይነት ነው መሆን ያለበት የሚለውን 2025 ላይ የተግባር ምንድነው ይሄ ኒድ አሰስመንት የሚባለውን ሰራ ነው። ከዛ ቀጥሎ ኒድ አሰስመንት ውጤት አለ። የፕሮግራም ኦዲቲንግ ጋፖቹ ከተለዩ በኋላ ሁለቱን ይዘን ኢንተርናሊ ዩኒቨርሲቲው ዲፓርትመንቶች ፋካልቲ ኢንጌጅ ባደረጉበት መምህራኖቻችን ኢንጌጅ አድርገው የውስጥ የካሪኩለም ክለሳ በየደረጃው ስንሰራ ቆይተን አሁን በመጀመሪያ ዙር ላይ 44 ፕሮግራሞችን ሁለተኛ ዙር የሚቀጥላል 44 ፕሮግራሞችን በተለያዩ ተቋማት በተለይ ደግሞ የልህቀት ማዕከል እንድንሆን የተሰጡን አሉ። ተግባር ሳይንስ መሆን ብቻ ሳይሆን የልህቀት ማዕከል እንድንሆን የተሰጡን ለምሳሌ በጤናና በሕክምና፣ በቴክኖሎጂ፣ በማህበራዊ ሳይንስ፣ ኪነ ጥበብ ላይ፣ በባህል በእነዚህ ዙሪያ ላይ ኤክሴል እንድናደርግ በአካባቢው አንዱ ጸጋ ስለሆኑ እነዚህ ስለሚፈለግ እነዚህ ኮሌጆች ላይ ያሉ ፕሮግራሞችን በመጀመሪያ ዙር የውስጥ ግምገማ አካሄደን ከጨረስን በኋላ በዛሬው ዕለት እያካሄድን ያለነው የኤክስተርናል ካሪኩለም ሪቪው ወርክሾፕ ወይም ቫሊዴሽን ወርክሾፕ የሚባለው በሴኔት ከመጽደቁ በፊት ካሪኩለሞቹ የውጭ ቀጣሪ ተቋማት፣ ኢንዱስትሪዎች፣ የገቨርንመንት አካላት ኤንጂኦ ሊሆን ይችላል እነዚህ ኤንጂኦዎች መጥተው ይህን ካሪኩለም ሂስ ማድረግ አለባቸው። ምክንያቱም ተማሪዎች በዚህ ካሪኩለም ተምረው በኋላ ከወጡ በኋላ የሚቀጠሩባቸው ድርጅቶች ይሄ ካሪኩለም የምንፈልጋቸውን ምሩቃን ያዘጋጅልናል ብለው ምስክርነት መስጠት፣ አስተያየት መስጠት ስለሚጠበቅባቸው ነው ዛሬ ከተለያዩ አካላት ከትምህርት ሚኒስቴር፣ ከኤዱኬሽንና ትሬኒንግ ኦቶሪቲ ከአክሪዲቴሽን ጋር በተገናኘ ስታንዳርድ ሴት የሚያደርገው ተቋም በተገኙበት ዛሬ እንግዲህ 44 ፕሮግራሞቻችንን እየከለስን ያለ ነው ማለት ነው። የውጭ ካሪኩለም ሪቪው ማለት አንድ የትምህርት ተቋም አዲስ ያዘጋጃቸውን ወይም የገመገማቸውን ካሪኩለሞች ከራሱ ከውስጥ አካላት ማለትም ከመምህራንና ሰነድ አዘጋጆች ባለፈ ከሌሎች ታዋቂ የሀገር ውስጥና የውጭ ዩኒቨርሲቲዎች ምሁራን፣ ከኢንዱስትሪ ባለሙያዎች፣ ከቀጣሪ አካላትና ከባለድርሻ አካላት ጋር ግብአት እንዲያገኝ በማድረግ የሚከናወንበት ሂደት ነው። ወሎ ዩኒቨርሲቲ ይህንን ሂደት መከተሉ የትምህርት ፕሮግራሞቹ ወቅታዊ፣ ለገበያ ብቁና ተማሪን ማዕከል ያደረጉ እንዲሆኑ ያስችለዋል። ለመሆኑ ከዚህ ቀደም በዚህ ረገድ ምን ተሰርቷል? አሁን ዩኒቨርሲቲው እየሰራ ያለ ዩኒቨርሲቲ ነው። ያው በቅርብ እንደ 20 ዓመት ቢሆነውም ዌል ስታብሊሽድ የሆኑ ፋሲሊቲዎች አሉት፣ ግን እነሱ መሻሻል ይጠበቅባቸዋል። ስለዚህ አሁን ያለውን ቴክኖሎጂ ኢንኮርፖሬት በማድረግ በመማር ማስተማሩ ላይ ለምሳሌ ስኪል ላቦችን፣ የመማር ማስተማር ላቦራቶሪዎችን፣ ክላስሩሞችን ካለው ቴክኖሎጂ ጋር ኢንቴግሬት በማድረግ የተሻለ ትምህርት ለመስጠት ወሎ ዩኒቨርሲቲ እየሰራ ነው። ልናስተካክላቸው የምንችላቸው በቂ ፋሲሊቲዎች አሉን። ከዛም በተጨማሪ ከኮምቦልቻ ኢንዱስትሪያል ፓርክ ከነትራይባስ ጋር ውል ለመፈራረም መስመር ላይ ነን። ኤክስተርናል ወርክሾፕ ለማድረግ የነሱንም ተማሪዎች
በኢንተርንሺፕ ሆነ በኢንተራንሺፕ ሆነ ተማሪዎች ባገኙት አጋጣሚ ሄደው ኢንዱስትሪ ላይ ሙሉ ትኩረታቸውን አድርገው ለወራትም ሊሆን ይችላል ለሁለት ወራት በቂ የሆነ ትሬኒንግ ወስደው እንዲመለሱ ያን አፕላይ ማድረግ የምንችልበት ምቹ ሁኔታን አመቻችተናል። ያ ብቻ አይደለም። አዲስ አበባ ኢንዱስትሪ ፓርኮችም እንዲሁም ሚዲ ላይ ብዙ አይነት ነገሮችን አስተካክለን ተነጋግረን የመጣንበት ሁኔታ ስላለ ይሄንን መቅረፍ የምንችል ይመስለኛል። ዩኒቨርሲቲውም በዚህ መልኩ ደግሞ እንደ ሴንተር ሰፋ ያለ ትኩረት ሰጥቶ እንድናሻሽል ተገቢውን ግብአት ይሰጠናል ብለን ተስፋ እናደርጋለን። ከተግባር ሳይንስ ዩኒቨርሲቲ ካሪክለም አንዱና መሰረታዊ ስለሆነ ነው እንጂ ሌሎች ተያያዥ ስራዎች መሰራት አለባቸው። ከአሁን በፊት ላለፉት 4 እና 5 ዓመታት በተለይ ከጦርነት ማግስት ዩኒቨርሲቲው ሲሰራ የነበረው አንዱ የተግባር ሳይንስ ዩኒቨርሲቲ መገለጫ ተማሪዎች ተግባር ተኮር ትምህርት ማግኘት አለባቸው። ለዛ ተግባር ተኮር ትምህርት ደግሞ እንደየፊልዳቸው እንደየፕሮግራሞቹ አስፈላጊ ላቦራቶሪ፣ ወርክሾፕ፣ የተግባር ትምህርት የሚማሩባቸው ፋሲሊቲዎች መሟላት አለባቸው። መምህራኖቹም ሳይቀር እስካሁን ሲያስተምሩበት ከነበረው የማስተማር ስነ ዘዴ ራሳቸውን ማዘጋጀት አለባቸው። ከኢንዱስትሪ ጋር ኤክስፖዝ መሆን አለባቸው። ስለዚህ ላቦራቶሪዎችን፣ ወርክሾፖችን እና የመማር ማስተማር የሚያግዙ መሰረተ ልማቶችንም ጎን በጎን ስናሟላ ነው የቆየ ነው። በተለይ ደግሞ አሁን በቅርቡ ልናስመርቀው የተዘጋጀ ነው አንድ ኮር ላቦራቶሪ ገንብተን የመጨረሻ ደረጃ ላይ ደርሷል። በቅርብ ይመረቃል። ይሄ ኮር ላቦራቶሪ ብዙ ዲፓርትመንቶቻችን ለምርምርም ከኢንዱስትሪዎችም ጋር ላቦራቶሪ ለመስራት ተማሪዎችም የተግባር ትምህርት እንዲሰሩ የሚያግዝ ስለሆነ በዚህ ዙሪያ ሰፊ ዝግጅቶችም አድርገናል ማለት ነው። የፌዴራል ትምህርት ሚኒስቴር ሀገር አቀፍ የትምህርት ማሻሻያና የከፍተኛ ትምህርት ስርዓትን መሰረት በማድረግ ለዩኒቨርሲቲዎች ግልጽ መመሪያዎችን አስቀምጧል። የወሎ ዩኒቨርሲቲ የካሪኩለም ሪቪው ሂደት ከነዚህ አሰራሮች ጋር በሰፊው ይገናኛል። ይሄ ማለት የስራ ባህል የአሰራር ባህላችንን እንደገና የትምህርት አሰጣጥ የተለማመድነው ነገር ቀይረን ማየት አለብን፣ መቀየር አለብን። ከዚህ በፊት ይሰጥ የነበረው ተማሪ ፊት ለፊት መምህሩ ይቆማል፣ ይነግራቸዋል፣ ይሄዳል። ይሄ በቂ አይደለም የሚል ነው የሚያሳየው። ይሄንን ማለት የፈለኩት በቂ አይደለም ማሰራት አንድ። ሁለተኛ እያንዳንዱ ተማሪ መጀመሪያ የታሰበው ነገር ስለመሆናቸው በየጊዜው እያረጋገጡ መሄድ ማለት ምን ማለት ነው? እውቀቱን በወጉ ስለመያዙ ክህሎቱን በትክክል መስራት እጁ፣ እግሩ፣ አይኑ ሁሉ መና አካሉ ያንን ነገር ማድረግ ስለመቻሉ እያረጋገጥን መልካም ባህሪ ስለመያዙም ደግሞ በዚህ አይነት ከቀረጽ በዚህ አይነት ከገነባን መጨረሻ ላይ ያው እንደ ህንፃ ግንባታው የማይሆንበት ምክንያት የለም። የፈለግነውን የሰው ኃይል በእውቀት በክህሎት እና በመልካም ባህሪ የታነጸ ሰው ማውጣት እንችላለን የሚል ነው። ትምህርት ሚኒስቴር ሁሉም ከፍተኛ ትምህርት ተቋማት የሚያዘጋጇቸው ካሪኩለሞች ሀገር አቀፍ የብቃት ማዕቀፍን የተከተሉ መሆን እንዳለባቸው ይደነግጋል። ወሎ ዩኒቨርሲቲ ያደረገው የውጭ ካሪኩለም ሪቪው ትምህርቶቹ ከተቀመጡት የውጤት መለኪያዎች ጋር የሚጣጣሙ መሆናቸውን ለማረጋገጥ ይረዳል። የትምህርት ሚኒስቴር ባለፉት ዓመታት ትኩረት ከሰጣቸው ጉዳዮች መካከል ንድፈ ሐሳብን ብቻ ሳይሆን የተማሪዎችን የተግባር ብቃት የሚያዳብሩ ስርዓተ ትምህርቶችን መቅረጽ ነው። የውጭ ገምጋሚዎች በሂደቱ መሳተፋቸው የተማሩትን እውቀት በስራ ላይ ለማዋል የሚያስችሉ የክህሎት ማጎልበቻ መንገዶች በካሪኩለሙ ውስጥ በትክክል መካተታቸውን ያረጋግጣል። ከዚህ ባለፈ ደግሞ ትምህርት ጥራት ላይ የሚኖረው ድርሻ ጉልህ ነው። ዋናው እንግዲህ በከፍተኛ ደረጃ የሰለጠነ የሰው ኃይል ማምረት ነው። ለኢኮኖሚውም፣ ለማህበራዊውም፣ ኢቭን ለፖለቲካውም በከፍተኛ ደረጃ በምርምር ደረጃ ሊሰራ የሚችል በከፍተኛ ደረጃ የተሰለጠነ የሰው ኃይል ማምረት ነው ከፍተኛ ትምህርት። ይሄ ደግሞ ለሀገር እድገት ለሀገር ልማት ወሳኝ ነው። ምንም ከትምህርት ውጪ የበለጸገ ሀገር የለም። ምናልባትም አለ ከተባለም ምናልባት ያን ያክል የሰረጸ መሬት የረገጠ ላይሆን ይችላል እና የሰው ኃይል ልማት ቁልፍ ጉዳይ ነው። በሀገር ልማት ውስጥ የሰው ኃይል ልማት ቁልፍ ነው። ለዛ ለሰው ኃይል ልማት ደግሞ ዋናው ኮሩ ከፍተኛ ትምህርት ነው። ከፍተኛ ትምህርት የሚያወጣቸው ሰዎች ናቸው ወደታች ሄደው ሁሉንም ስራውንም እንደገና ሌላውንም ትምህርት ወደታች ያለውንም ትምህርት የሚያስተምሩትና በስራ
ሂደት ውስጥ ገብተው የሚሰሩትና እኔ ወሳኝ ሚና አለው። ለዛም ነው መንግስት እንደምታዩት ከፍተኛ ኢንቨስትመንት ያካሂዳል ከፍተኛ ትምህርት ላይ። ይሄ ሆን ተብሎ ነው። ያው ትምህርት የረጅም ጊዜ ኢንቨስትመንት ነው። በአጭር ጊዜ የምታገኘው ሪተርን አይደለም። ግን ይሄ የግድ ነው። የረጅም ጊዜ ኢንቨስትመንት ነው። ለዛ ነው መንግስትም ይሄን አውቆ ተረድቶ አሁን ለያዛቸው ወደፊትም ለሚያስባቸው የሰው ኃይል ልማት ላይ ትኩረት አድርጎ እየሰራ ይገኛል። ይሄ እኔ በጣም መልካም መንገድ ነው የሚል ነው ያለኝ። ዩኒቨርሲቲዎች ራሳቸውን ችለው እንዲቆሙና ዓለም አቀፍ ደረጃቸውን የጠበቁ ተቋማት እንዲሆኑ ይበረታታል። ወሎ ዩኒቨርሲቲ የውጭ ካሪኩለም ሪቪው ማድረጉ ከሌሎች ተቋማት ልምድ ለመቅሰም ዓለም አቀፍ መመዘኛዎችን በስርዓተ ትምህርት ውስጥ ለማካተትና ተማሪዎች በቀላሉ ሀገር ውስጥም ሆነ ከሀገር ውጭ ተወዳዳሪ እንዲሆኑ ጠንካራ መሰረት ይጥላል። እናም ከካሪኩለም ሪቪው በኋላም ስራዎች ይጠበቃሉ። ከዚህ ክለሳ በኋላ ከኤክስተርናል ሪቪወሮች የሚሰጠውን ግብረ መልስ ካስተካከልን በኋላ ወደ ዩኒቨርሲቲው ሴኔት ቀርቦ ዩኒቨርሲቲው ሴኔት ካሪኩለሙን ካጸደቀው በኋላ በዩኒቨርሲቲ ቦርድ ይጸድቃሉ። ቦርድ ካጸደቀው በኋላ ትምህርት ሚኒስቴር የዩኒቨርሲቲውን የተግባር ሳይንስ ዩኒቨርሲቲ ስርዓተ ትምህርት ከመዘገበልን በኋላ 2019 ጀምሮ ተማሪ መቀበል እንጀምራለን ማለት ነው። የውጭ ካሪኩለም ሪቪው አድራጊ አካላት መሳተፋቸው በዝግጅት ሂደቱ ላይ ሊኖሩ የሚችሉ ክፍተቶችን ሊሞላ ያስችላል። ለትምህርት መሰረቱ ዲዛይኑ ነው። ያንን ክፍተት ለመሙላትም ትልቅ ሚና ይኖረዋል። አንዱ መሰረታዊው ችግር እንዴት ፕሮግራሞችን፣ የትምህርት ክፍሎችን፣ ካሪኩለማቸውን ቀርጸን ነው ትምህርት እየሰጠን ያለ ነው። እንደ አንድ ህንፃ ግንባታ መሰረታዊው ነገር ዲዛይኑ እንደሆነ ሁሉ ለትምህርት ለስልጠና ዲዛይኑ መሰረታዊ ነው። እዚህ ላይ ከፍተኛ ክፍተት ጉለት አለ ብዬ ነው የማስበው። ይሄ ከተስተካከለ ጉዞው በሰላም በመልካም ሁኔታ መጀመሩን ያሳያል የሚል እምነት አለኝ። ይህንን ቆንጆ አድርገው ዲዛይን ያደረጉትን ነገር ደግሞ እግር ለእግር ተከታትለው ተቆጣጥረው አረጋግጠው ማረጋገጥ ይባላል በእኛ ቋንቋ። ጥራትን እናረጋግጣለን። መቆጣጠር ብቻውን ሳይሆን ማረጋገጥ አለብን በየደረጃው ማለት ነው። ትምህርት አሰጣጡን በየደረጃው እያረጋገጥ እያስተካከል ብንሄድ መጨረሻ ላይ መጀመሪያ ላይ ያሰብነውን የሰው ኃይል ማምረት ማውጣት እንችላለን። ትክክለኛ እውቀት፣ ክህሎት፣ መልካም ባህሪ የያዘ ሰው ማውጣት ማሰልጠን ይቻላል። የካሪኩለም ሪቪው ሂደቱ ከዚህ ቀደም በነበረው የመማር ማስተማር ሂደት ውስጥ ይታዩ የነበሩ ክፍተቶችን ለመሙላት መሰረት ይጥላል። ያው እኛ እንደ ፋርማሲ ትምህርት የሀገር በቀል እውቀትንና ሌሎች አሁን ኢመርጂንግ ቴክኖሎጂ ኢንክሉዲንግ ኤአይ እና ሌሎችንም በማካተት ይህን መነሻ በማድረግ ነው እየሰራን ያለ ነው። ያው የጤና ትምህርት በመሰረታዊነት ተግባራዊ ነው፣ ተግባር ተኮር ነው። ግን ይሁንና እስከዛሬ በነበረው መማር ማስተማር ላይ የታዩ ክፍተቶችን አጋር አካላትን በማሳተፍ የሚኒስትሪ ኦፍ ኤዱኬሽን፣ ሚኒስትሪ ኦፍ ሄልዝ፣ የትምህርትና ጥራት ባለስልጣን እና ሌሎችን ከሆስፒታልና ሌሎች እኛ የምንሰራባቸው አጋር አካላቶችን በማሳተፍ ተማሪዎችና እኛ ጋር የቀድሞ ምሩቃን በማሳተፍ የነበረው ካሪኩለም ምንድነው ችግሩ፣ የነበረው ስርዓተ ትምህርት ክፍተት ምንድነው የሚለውን ካወጣን በኋላ ዩኒቨርሲቲው ባስቀመጠው አቅጣጫና ፍሬምወርክ መሰረት ያሉትን ጋፖች ያሉትን ክፍተቶች አይደንቲፋይ ካደረግን በኋላ ሀገሪቱ የምትፈልገውን የሰው ኃይል ለማፍራት ሀገራችን የምትፈልገው እድገት ደረጃ ላይ እንዲደርስ የጤና ሴክተሩ በጣም አስፈላጊ ስለሆነ ለሱ ክፍተቶችን ሞልተን ወደ ተሻለ እድገት ለመሻገር ብቁ የሰው ኃይል ለማፍራት ያሉን ክፍተቶችን ለይተን ተግባር ተኮር የሆነ ዩኒቨርሲቲ ስለሆነ እየሰራ ያለው ተግባር ተኮር የሆነ ትምህርት ሰጥተን የተሻለ ምሩቃንን ለማፍራት የዛሬው ካሪኩለም ሪቪዥን እየተካሄደ ነው ማለት ነው። በፊት የነበረው ኮምፕሬሄንሲቭ ዩኒቨርሲቲ ወይንም እንደ ማንኛውም ዩኒቨርሲቲ አሁን ዩኒቨርሲቲው ልየታ ከመደረጉ በፊት የነበረበትና አሁን ወደ አውትካም ቤዝድ ኤጁኬሽን ወይንም ወደ አፕላይድ ሳይንስ ከመቀየሩ በፊት ያሉ ብዙ ክፍተቶች ነበሩ። ከዚህ በፊትም ኢንፎርማል ኒድ አሰስመንት ስንሰራ አሁን በነበረበት ሰዓት ያገኘናቸው ክፍተቶች ብዙ ናቸው። ከኮርስ መደጋገም ኮርስ ኮንተንት ራሱ አንድ ኮርስ ላይ ሌላ ኮርስ ላይ ይኖራል። ከዛ አንጻር የክሬዲት አወር ደግሞ
መብዛት የሌለበት የበዛ ማች ያለ ማድረግ ላብ ወይም ይሄ ፕራክቲስ የምንለው የፕራክቲስ መኖር ያለበት እነዛ ኮርሶች በትክክል ያልወሰዱባቸው እና ተማሪዎች ደግሞ ኤግዛክትሊ የተማሩትን ነው ወይ ያገኙ ያሉት የሚለውን ክፍተት አይተንበታል። ያን ኒድ አሰስመንት ስናደርግ ኢንዱስትሪዎች ላይ ሪሊ ሂደን ስናየው ግን ተማሪዎች የሚፈልጓቸውን ምን አይነት ቻሌንጅ አጋጠማቸው፣ ምን ይስተካከል የሚለውን ከተማሪዎቹ ቀጥታ ከቀጣሪ ድርጅቶችም ጋር ስንጠይቃቸው ቴክኖሎጂ ቤዝድ የሆኑ ስፔሻሊ አሁን የኛ ሴክተር ከውጭ ባለሙያዎችን ቀጥሮ ነበር እስከዛሬ ሲያሰራ የነበረው ከባንግላዴሽ፣ ከኢንዲያ እንዲሁም ከስሪላንካ ከነዛ ነበር ከውጭ ባለሙያዎች ኤክስፐርቶችን እየጠራ አሁን ግን የኛው ተመራቂ ተማሪዎች እነዛን እየተኩ ያለ መተካት ግን ቴክኖሎጂውን ማወቅ አለባቸው። ለዛም ሲባል አሁንም እየሰሩ ነው። ያን ክፍተት ለመሙላት አሁን ይሄን ከሪኩለም ሪቫይዝ አድርገን ወደ ዩኒፋይድ ፕሮግራም አምጥተናል ማለት ነው። የተወደዳችሁ ተመልካቾች ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር በየሳምንቱ ወደ እናንተ የሚያደርሰው ማህደረ ወሎ መሰናዷችን የዛሬው የ2018 ሀገር አቀፍ የ12ኛ ክፍል ፈተናን በስኬት ማጠናቀቁና የዩኒቨርሲቲውን የስኬት ጉዞ ከሚያቀላጥፉ አሰራሮች መካከል የካሪኩለም ሪቪው የተደረገበትን ሂደት ወደ እናንተ አድርሰናል። ሳምንት በሌላ ዝግጅት እንገናኛለን። ቸርን ሰንብት።